በኃጢአት ውስጥ ወርቀን ከኃጢአት የምንወጣው እግዚአብሔርን ስንፈልገው ነው። አብርሃም ጣዖቱን ከሰባበረና ከተወው በኋላ ወደ ማን ፍለጋ ነው ሄደው? እግዚአብሔርን ፍለጋ፣ የሚያሳርፈውን፣ ቢጠማ የሚያጠጣውን፣ ቢደክም የሚያበረታውን፣ ቢራብ የሚያበላውን እግዚአብሔርን ፈለገው ይለናል። እግዚአብሔርን ይዞ የወደቀና የተሸነፈ የለም። አብርሃም እግዚአብሔርን ይዞ ወጣ። በመከራው መካከል ሁሉ ጊዜ እግዚአብሔር ከፊቱ እየቀደመ በሞገስና በክብር ከፍ ከፍ አደረገው። ከዚህ በኋላ በዚህ ምድር ላይ መኖር አልችልም፣ እግዚአብሔርን በድያለሁ፣ ወደ ባህሩ ጣሉኝ አለ። እሱ በዚህ ምድር የመኖር ህይወቱን ምዕራፉን ዘግቷል። እግዚአብሔር ግን እንደገና መጀመር ያውቅበታል። ሀ ብሎ ህይወቱን ጀመረለት። እኛ ጨረስን ስንል፣ እኛ እዚህ ላይ አለቀ ስንል፣ እርሱ መቀጠል ያውቅበታል። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ውድ ሚዲያችን ተከታታዮች በእያላችሁበት ሰላም እግዚአብሔር ይብዛላችሁ። በዚህ ዕለትና በዚህ ሰዓት ዋኖቻችን የተሰኘውን መርሐ ግብራችን ወደ እናንተ ይዘን ቀርበናል። እንግዲህ በዚህ ሰዓትና በዚህ ጊዜ ዋናችን ማን ነው ብለን ስናነሳ በምድራችን ላይ ሰማይ ጠቀስ ህንፃ የሰራውን አንድ ታላቅ ጻድቅ ወደ እናንተ ይዘን እንቀርባለን። ምን አይነት ህንፃ ነው ብለን እሱን ሁሉ ለማየት እንሞክራለን። እንግዲህ ቀደም ብለን አበው አባቶቻችን እያየን ከህይወታችን ጋር ደግሞ እኛ ምን መስራትና ምን ማድረግ አለብን የሚለውን እያየን እየተመለከትን መተናል። በዛሬው ዕለት ታላቅ ህንፃ የገነባውን ታላቁን ጻድቅ ታላቁን አባታችን አብርሃምን የምናይበት የምንመለከትበት ሰዓትና ጊዜ ላይ እንገኛለን። እንግዲህ የአባታችን የአብርሃምን ህይወት ስንመለከት በኦሪት ዘፍጥረት ምዕራፍ 12 ጀምራችሁ ስትመለከቱ አብርሃምን ህይወቱ ምን አይነትና እንዴት እንደነበረ ህያው የሆነው የእግዚአብሔር ቃል ያትትልናል። ስለዚህ ከዚህ ምዕራፍ ጀምሮ ስንመለከት አብርሃምን እናገኘዋለን ማለት ነው። ዋናችን ስንል ለህይወታችን እንዴት ነው በምን አይነት መልኩ ነው የሚለውን አብረን እናያለን። እንግዲህ አባታችን አብርሃም በህይወትና በኑሮ በዘመኑ በወጣትነቱ እናት አባቱን እያገለገለ ባለበት ዘመንና ጊዜ የመጀመሪያውና ትልቁ ነገር ወደ ልቡ አንድ ቀን ተመለሰ። ወደ ልቡ ወደ እግዚአብሔር አንድ ቀን ተመለሰ። እንዴት ነው የተመለሰው ስንል በህይወትና በዘመኑ እናትና አባቱን እያገለገለ ባለበት ሰዓትና ጊዜ እናትና አባቱ ደግሞ ህይወታቸውና ኑሯቸው እነርሱ ጣዖት ከማምለክ ባለፈ በአካባቢውና በሰፈራቸው እስከ ገበያ ድረስ ሌሎች ሰዎች ጣዖት እንዲያመልኩ የሚያበረታቱ ሰዎች ነበሩ። ይደንቃቸዋል። እንግዲህ ሰው አንዳንድ ጊዜ ራሱ በኃጢአት ይወርቃል፣ ራሱ በበደል ይወርቃል፣ ራሱ ይበድላል፣ ራሱ ኃጢአት ይሰራል፣ ራሱ ከእግዚአብሔር ጋር ይጣላል። እንደገና ሌሎች ሰዎች ደግሞ ከእግዚአብሔር ጋር እንዲጣሉ፣ ከእግዚአብሔር ጋር እንዲለያዩ፣ ከእግዚአብሔር ጋር እንዲርቁ የሚያደርጉ ሰዎች አሉና የአብርሃምን እናትና አባት ህይወታቸውን ስናይና ስንመለከት እነርሱ ከእግዚአብሔር መራቃቸው አላንስ ብሎ ሌሎች ሰዎች ከእግዚአብሔር እንዲርቁ መንገድ የሚያመቻቹ ሰዎች ነበሩ። ስለዚህ ይህንን መንገድ ልጃቸው አብርሃም እንዲያስኬደው ጣዖታትን ከእንጨትና ከድንጋይ እየጠረቡ እየሰሩ ለአካባቢያቸውና በገበያ መካከል እየተሸጠ ይህን ጣዖት ሰዎች እንዲያመልኩ የሚደረግበት ሁኔታ ላይ ነበሩ። እግዚአብሔር ታሪክ ቀያሪ ነውና አብርሃም በዚህ መካከል አንድ ቀን ወደ ልቡ ተመለሰ። ይገርማቸዋል። በዚህ በሉቃስ ወንጌል ምዕራፍ 15 ከቁጥር 16 ላይ እግዚአብሔር በተለይ እዚህ ሉቃስ ወንጌል ላይ 3 የጠፉ ነገሮችን እግዚአብሔር አምላካችን ኢየሱስ ክርስቶስ በመዋዕለ ሥጋዌ በስጋ ዘመኑ በተገለጠበት ዘመን 3 የጠፉ ነገሮችን ምሳሌ አድርጎ አንስቷል። የመጀመሪያው በግ ነው፣ ሁለተኛው ደግሞ ድሪም ነው፣ ሶስተኛው ይሄ ልጅ ነው እና ይሄ ልጅ ከእናት ከአባቱ በፍቅር በአንድነት ይኖር ከነበረበት አካባቢው ሀብት ንብረት ተካፍሎ ሀብት ንብረቴን ስጡኝ ብሎ ይዞ ጠፋ፣ ሄደ። በሄደበት ሰዓትና ጊዜ በቀኝና በግራው ብዙ ሰዎች ይከተሉት ነበር፣ ብዙ ወዳጆች ነበሩት። በህይወታችን
ባለን ሰዓት ብዙ የሚደውሉልን፣ ብዙ አብረውን የሚሆኑ፣ ብዙ አብረውን የሚጫወቱ፣ ብዙ አብረውን የሚዝናኑ ሰዎች ብዙዎች ናቸው። የሚደውሉልን ብዙዎች ናቸው። ይሄ ሰው በቀኝና በግራው ብዙ ሰዎች ነበሩ። በዚህ መካከል ሀብት ንብረቱ ባለቀበት ሰዓትና ጊዜ አብረውት ሲበሉ፣ አብረውት ሲጠጡ፣ አብረውት ሲዘፍኑ፣ አብረውት ሲጨፍሩ የነበሩት በሙሉ ራቁት ጠፉት ይላል። ያ የተካፈለው ሀብትና ንብረቱን በጨረሰበት ቅጽበት የሚበላውና የሚጠጣው አጣ። ትናንት ለሰዎች ሲሰጥ የነበረ፣ ትናንት ለጓደኞቹ ለወዳጆቹ ሲያበላ ሲያጠጣ የነበረ ሰው በቅጽበት ሀብትና ንብረቱ አለቀበትና ተራበ። የሚያበላው የሚያጠጣው ማጣ። በዚህ መካከል የእሪያዎች መንጋ ጠባቂ ሆኖ ለመቀጠር ወደደ። ያንን አገኘ። በዛ መካከል ራበው። የእሪያዎችን ምግብ ለመመገብ ፈለገ። ግን የእሪያው ባለቤት ስላልፈቀደለት ያንን እንኳን መብላት አልቻለም። በዚህ መካከል ምን አለ? ወደ ልቡ ተመለሰ ይላል ሕያው የእግዚአብሔር ቃል። በእውነት በህይወታችንና በኑሯችን ከእግዚአብሔር መንገድ ፈቀቅ ያልን፣ ከእግዚአብሔር መንገድ የራቅን፣ ከእግዚአብሔር መንገድ የሸሽን ወደ ልባችን እንድንመለስ እግዚአብሔር አምላካችን በጎ ፈቃድ ይሆንልን እና ይሄ ሰው ወደ ልቡ ተመለሰ ነው የሚለው እና አብርሃም ጣዖት በሚሸጥበት በገበያው መካከል በቅጽበት አንድ ቀን እግዚአብሔር ታሪኩን ሲቀይር ወደ ልቡ ተመለሰ። ምን ብሎ ተመለሰ? ቅዱስ ዳዊት እንደተናገረው አይንቦሙ ይሬው፣ እዝንቦሙ ይሰሙ፣ አንፍቦሙ ያጼኑ፣ እግርቦሙ ያውሩ ይላቸዋል። አይን እያለው የማያይ፣ እግር እያለው የማይራመድ፣ ጆሮ እያለው የማይሰማ፣ አፍንጫ እያለው የማያሸት፣ ምላስ እያለው የማይቀምስ ጣዖት ቢርበኝ የማያበላኝ፣ ብጠማ የማያጠጣኝ፣ ይህ እርቦኛል ጠምቶኛል ምግብ እንኳን መስጠት ባይችል ረሃብና ምግብ እንዲጠፋ የማያጫውተኝ ይህ ጣዖት ምን ያደርጋል? እነሆ ቢርባችሁ የማያበላችሁ፣ ብትጠሙ የማያጠጣችሁ ጣዖት አለላችሁ፣ ኑ ይህን ግዙ እያለ ተሳለቀባቸው ይላል። ወደ ልባችን እግዚአብሔር ስንመለስ ከእግዚአብሔር ጋር ያለን ግንኙነት የተለየ ነው። ሰዎች የሚደነቁበት፣ ዓለም የሚደመምበት ነው የሚሆነው ሰው ወደ ልቡ ሲመለስ እና ወደ ልቡ ተመልሶ እናት አባቱ ይሸጡት እንዲሸጥ የነገሩትን ጣዖት ሁሉ ኑ ግዙ ሲል የነበረ ሰዎችን አሁን ወደ ልቡ ሲመለስ እንደማይረባ እንደማይጠቅም ባወቀ በተረዳ ሰዓትና ጊዜ ይሄን ቢርባችሁ የማያበላችሁ ብትጠሙ የማያጠጣችሁን ኑ ይሄን ጣዖት ግዙ ይላቸው ጀመረ። እኛም በገበያው መካከል አንተ የናከውን እኛ እንዴት እንገዛለን አሉ። እሱ ኑ ግዙ እያለ ያለው እየተሳለቀ ነው። ምንም እንደማይጠቅሙ እንዲያውቁ እንዲረዱ ነውና አብርሃም በሕይወትና በዘመኑ ቀድሞ በነበረ ስሙ አብርሃም ተብሎ ቢጠራም የጥቂት አባት የነበረ መጨረሻ ላይ ግን አብርሃም የብዙዎች አባት ብሎ እግዚአብሔር ስሙን ከመቀየሩ በፊት ወደ ልቡ ስለተመለሰ ነው ታሪኩን የቀየረለት እና በሕይወትና በዘመናችን መካከል ዋኖቻችን ስናስብ አሁን ካለንበት ቅጽበት ወደ ሕይወታችን ወደ ልባችን እንድንቀየር እግዚአብሔር ይፈልጋል። አብርሃም ወደ ልቡ ተመለሰ፣ ወደ ልቡ አሰበ። የያዘው እየሸጠ ያለው እንደማይረባ ሲያውቅ ተሳለቀበት። የማይረባ መሆኑን ሲያውቅ የማይረባ መሆኑን ሲረዳ ማለት ነው። ስለዚህ በእንዲህ አይነት መልኩ ወደ ልቡ አብርሃም ተመለሰ። ወደ ልቡ በተመለሰ ሰዓትና ጊዜ ሰው ወደ ልቡ ሲመለስ ምን ያደርጋል ከተባለ እግዚአብሔርን ይፈልጋል። አብርሃም እግዚአብሔርን ፈለገው። በኃጢአት ውስጥ ወርቀን ከኃጢአት የምንወጣው እግዚአብሔርን ስንፈልገው ነው። አብርሃም ጣዖቱን ከሰባበረና ከተወው በኋላ ወደ ማን ፍለጋ ነው ሄደው? እግዚአብሔርን ፍለጋ። የሚያሳርፈውን፣ ቢጠማ የሚያጠጣውን፣ ቢደክም የሚያበረታውን፣ ቢራብ የሚያበላውን እግዚአብሔርን ፈለገው ይላል። ፈለገው። በዚህ ቅዱስ ዳዊት በመዝሙር 34 ከቁጥር 4 ላይ እግዚአብሔርን ፈለኩት መለሰልኝም፣ ከመከራዬም ሁሉ አዳነኝ። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራው ሁሉ አዳነው። ድምፁን መስማት ማለት ወደ ልብ መመለስ ማለት ይሄ። ስለዚህ
ሰው በህይወቱና በዘመኑ ወደ ልቡ ሲመለስ ማድረግ ያለበት የሚያበላውን፣ የሚያጠጣውን፣ የሚመግበውን፣ የሚጠብቀውን አምላክ መፈለግ አለበትና አብርሃም አምላኩን ፈለገ። አምላኩን እንዴት ፈለገው ብለን ስናነሳ ልበ አምላክ ቅዱስ ዳዊት እግዚአብሔርን ፈለግኩት መለሰልኝም፣ ከመከራይም ሁሉ አዳነኝ። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራ ሁሉ አዳነው አለ በመዝሙር 34 ከቁጥር 4 ጀምራችሁ ተመለከቱ። ወደ ልቡ ከተመለሰ እግዚአብሔርን ፈለገው። ያ የሚፈልገው እግዚአብሔር ደግሞ የሚመልስለት ነው። እግዚአብሔርን ፈለግኩት አለ፣ መለሰልኝም፣ ከመከራይም ሁሉ አዳነኝ። ከመቅበዝበዝ ተስፋ ከመቆረጥ በክብር በጸጋ በሞገስ የሚያኖር አምላኩን ፍለጋ ሄደ አብርሃም። እና በዚህ መካከል እግዚአብሔር ለአብርሃም አብርሃም ተፈለጥ ማእዝማድከ፣ አብርሃም ከዘመዶችህ ተለይ አለው። ያ የሚፈልገውን እግዚአብሔርን በድምፅ አገኘው፣ በድምፅ ሰማው። እግዚአብሔርን በድምፁ ሲሰማው አንተ ማነህ? አንተ ወዴት ነህ? እምጓዘውስ ወዴት ነው? እናት አባቴን ጥዬ ያደኩበትን ሰፈሬን ጥዬ አካባቢን ጥዬ እምበላው እምጠጣው ሳይኖረኝ ስንቅ ሳልይዝ ወደማላውቀው ምድር እንዴት እሄዳለሁ አላለም። ወደ ልቡ ተመልሷልና እግዚአብሔርን ደግሞ እየፈለገ ነውና የእግዚአብሔርን ድምፅ ሲሰማ በቅጽበት ወዴት ነው አቅጣጫ? ምሳዬን ስንቄን ሳልይዝ እንዴት እሄዳለሁ አላለም። እግዚአብሔር ውጣ ወዳለው ምድር ከእናት ከአባት ተለይ ነው የተባለው። ከእናት ከአባቱ ተለየ። እንዴት ያለ መታደል ነው! በእውነት በኃጢአት ውስጥ ያለን፣ በሱስ ውስጥ ያለን እግዚአብሔር ዛሬም ጥሪ ያደርግልናል። ተለይ፣ ከኃጢአት ውጣ፣ ከበደል ውጣ፣ ከመከራ ውጣ፣ ከመለያየት ውጣ፣ ከአድመኝነት ውጣ ይላል እግዚአብሔር። ከኃጢአት ውጡ ይለናል ዛሬም እግዚአብሔር። አብርሃምን ተለይ ውጣ አለው። አብርሃምም ቃሉን በመስማት እግዚአብሔርን እየፈለገ በእምነት ወጣ። ያ የተናገረውን ድምፅ እግዚአብሔርን አብርሃም ፈለገው። ውሃውን አየ፣ ንጹህ መሆኑን ሲቆሽሽ እንደሚያጸዳ አየ፣ ተመለከተ። በእውነት አምላኬ ይሄ ይሆንን ብሎ እሱን አሰበ። እሱም እንዳልሆነ አየ፣ ተረዳ። ወደ ታች እንጂ ወደ ላይ አይወርድምና ተራራውን አየ። ተራራውን ከወጡት በኋላ ተራራው ያልቃል። ቀንን ተመለከተ። ፀሐይም በጨለማ ስትከለል አየ። ጨረቃውን አየ። ጨረቃውንም ደግሞ በብርሃን እንደገና ሲሸነፍ አየ። መዓልቶ በሌሊቱ፣ ሌሊቱ በመዓልት፣ ተራራው በጉም በጨለማ ሲከለል ሲጠፋ አየ። በዚህ መካከል የፀሐይን ድምቀት አያት፣ ተመለከታትና ኦ አምላከ ፀሐይ ተናበበን፣ የፀሐይ አምላክ ያ ያናገርከኝ ድምፅ እባክህን ተገለጥልኝ አለው። እንዴት ያለ መታደል ነው! እንዴት ያለ እግዚአብሔርን ፈልጎ ማግኘት ነው! እግዚአብሔርን ፈለገው። በድምፅ የተናገረውን ውጣ ያለውን ከኃጢአት መቃብር እንዲወጣ፣ ከኃጢአት መንደር እንዲወጣ፣ ከበደል መንደር እንዲወጣ ያደረገውን እግዚአብሔርን አብርሃም አገኘው። በዚህ መካከል እንግዲህ ድምፁን ሰማው፣ አስተዋለው። እንዲህ አለ ቅዱስ ዳዊት በመዝሙር 62:11 ላይ እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ብቻ ሰማው፣ ኃይል የእግዚአብሔር ነው አለ። እግዚአብሔር አንድ ጊዜ ተናገረ፣ አንድ ጊዜ ውጣ አለው። እኔም ይህን ብቻ ሰማው አለ ቅዱስ ዳዊት። ይህን ድምፅ ብቻ ሰምቶ በእምነት አብርሃም ወጣ። ይሄን በእምነት የሰማውን ያንን እግዚአብሔርን አገኘው፣ ተረዳው፣ አወቀው። ወገኖቼ በህይወትና በዘመናችን መካከል የእግዚአብሔርን ድምፅና የሌሎች ድምፆችን ልንለይ ያስፈልጋል። እግዚአብሔር የሰማው አብርሃም የሰማው የእግዚአብሔርን ድምፅ ነው። ብዙ ሰዎች በምድራችን ብዙ አይነት ድምፆችን ያሰማሉ። የከንቱ ውዳሴ ድምፆች አሉ፣ የጭብጨባ ድምፆች አሉ፣ ብዙ አይነት ድምፆች በምድራችን አሉ። የእግዚአብሔርን ድምፅ ግን መለየት ያስፈልጋል። አብርሃም የእግዚአብሔርን ድምፅ ብቻ ለይቶ ነው የተከተለው፣ ለይቶ ነው ያደመጠው።
እና አብርሃም እግዚአብሔርን አደመጠው፣ ውጣ ወዳለው ምድር ወጣ። በዛ መካከልም ደግሞ በምድር ላይ ላሉት ሁሉ ባለጸጋ አደረገው፣ በሞገስ አኖረው። ምክንያቱም የወጣው ሌላ የማንን ድምፅ ሰምቶ አይደለም፣ የእግዚአብሔርና የእግዚአብሔርን ድምፅ ብቻ ሰምቶ ነው። ወገኖቼ በትዳራችሁ መካከል የእግዚአብሔርን ድምፅ ስሙት። በቤታችሁ የእግዚአብሔርን ድምፅ ስሙት። በሕይወታችሁ የእግዚአብሔርን ድምፅ ስሙት። የእግዚአብሔር ድምፅ ዕለት ዕለት በቅድስና አደባባይ የሚያኖር በሕይወታችንና በኑሯችን ጥዑም ፍሬ የሚያፈራ ስለሆነ የማን ድምፅ? የእግዚአብሔር ድምፅ። የእግዚአብሔር ድምፅ በሰው ሀገር ሆነን ሞገስ ይሆነናል። የእግዚአብሔር ድምፅ ወገን በሌለበት ወገን ይሆነናል። የእግዚአብሔር ድምፅ በረሃቡ መካከል ጥጋብ ይሆነናል። የእግዚአብሔር ድምፅ በምንጠማበት መካከል እርካታ ይሆነናል። እግዚአብሔርን ይዞ የወደቀና የተሸነፈ የለም። አብርሃም እግዚአብሔርን ይዞ ወጣ። በመከራው መካከል ሁሉ ሁልጊዜ እግዚአብሔር ከፊቱ እየቀደመ በሞገስና በክብር ከፍ ከፍ አደረገው። በእንግድነቱ መካከል፣ በስደተኝነቱ መካከል እግዚአብሔር አብሮት ስለነበረ ሁልጊዜ መከራውን ሁሉ በሞገስ አለፈው። በዚህ መካከል እያለ ነው እንግዲህ በሰው ሀገር ተሰዶ እግዚአብሔር ሂድ ውጣ ባለው ምድር ወጥቶ እግዚአብሔርን ለማግኘትና የበለጠ ከእግዚአብሔር ጋር ያ በድምፅ የሰማውን እግዚአብሔርን በቤቱ ለማግኘት በምድር ላይ አስደናቂ የተባለውን ህንፃ ሰራ። አስደናቂ የሆነ ህንፃ ማን የሚገባበት? እግዚአብሔር የሚገባበት ህንፃ። በእኛ ቤት እግዚአብሔር ገብቶ ይሆን? በእኛ ህይወት እግዚአብሔር ገብቶ ይሆን? በእኛ ኑሮ እግዚአብሔር ገብቶ ይሆን? በአብርሃም ቤት እግዚአብሔር ገባ። በዛ ዘመን እኮ ከድንጋይ ላይ ድንጋይ በጡብ ያማሩ ብዙ ቤቶች ተሰርተዋል። በነዛ መካከል ግን እግዚአብሔር አልገባም። በድንኳኑ መካከል እግዚአብሔር ገባ። ከእንቁ ከተሰራው ቤት ይልቅ በድንኳን የተሰራውን እግዚአብሔር መረጠ። ለምን? አማኞች ልባቸው ከእግዚአብሔር ጋር ሲሆን እግዚአብሔር የሚፈልገው ንጹሑን ያማረውን ቤት ሳይሆን ንጹሑን ልብ ስለሆነ ነው። አንድ የቆሎ ተማሪ በዘመናችን በቆሎ ትምህርት ቤት በሚያልፍበት መካከል ሁልጊዜ ዶሳሳ ጎጆ ቤቷን ስለመብርሃን እያለ ይለምናል። እና አንዲት እናት ምን አሉት? አይ ልጄ ከኔ እኮ ሁልጊዜ የምትለምነው ሁልጊዜ የምሰጥህ ደረቅ ቆሎ ብቻ ነው፣ ሌላ ምንም ነገር የለኝም። ብዙ ያማሩ ህንፃዎች ቤቶች አሉ፣ ከነዛ ሄደህ ብትለምን የሳምንት ቀለብ ይሰጡሃል እኮ። ሁልጊዜ በየቀኑ ከኔ ቤት ከምትመላለስና ከምትደክም ትለዋለች። ያ ተማሪም አይ እናቴ እዚህ ትልልቁ ካማራው ህንፃ ነጭ ቀለም ነው ያለው፣ ትልልቅ ሰዎች የሉበትም። ትልቅ ሰው ያለው እንዲህ ከናንተ ቤት ነው፣ እንዲህ ዝቅ ካለው ነው ትልቅ ሰው ያለው። ለካ በምድራችን ያሉ ትልልቅ ህንፃዎች ትልልቅ ሰዎች የሏቸውም። ከላይ ብዙ አምረው አሸብርቀው ከምድር ግን በኃጢአት ረክሰው እግዚአብሔር የተቀየማቸው፣ እግዚአብሔር የተጸየፋቸው፣ እግዚአብሔር የተዋቸው፣ እግዚአብሔር ያዘነባቸው ብዙ በምድራችን የሚያምሩ የሚመስሉ ለእግዚአብሔር ግን ያልተመቹ ህንፃዎች አሉ። እግዚአብሔር የሚፈልገው የልብን መመቸት ነው፣ የልብን ምቾት ነው። አብርሃም ልቡ ለእግዚአብሔር ምቹ ስለነበረ እግዚአብሔር በሰናኦር ህንፃ ላይ መዓት ሲያወርድ በአብርሃም ቤት ግን ራሱ ምህረትና ቸርነትን ይዞ ወረደ። በአብርሃም ቤት ተገለጠ። በአብርሃም ድንኳን መጣ። በአብርሃም ቤት ተመላለሰ እግዚአብሔር። ወገኖቼ በህይወትና በዘመናችን እግዚአብሔር ወደ ቤታችን እንዲገባ ካስፈለገ የቤታችንን ማማር ሳይሆን የልባችንን ማማር እግዚአብሔር ይፈልጋል። ህይወቱ በእንዲህ አይነት መልኩ የሚያምረውን እግዚአብሔር የሚደሰትበትን የድንኳን ህንፃ ሰርቶ እግዚአብሔርን አስደሰተ። ብዙዎች በድንጋይ የደረደሩትን ህንፃ ግን እግዚአብሔር አልወደደውም። የህንፃው ችግር አይደለም፣ በህንፃው ውስጥ የሚሰሩ ክፋቶችና በደሎች እግዚአብሔር ወደዛ እንዲገባ አላደረገውም። ስለዚህ በእግዚአብሔር መኖር፣ በእግዚአብሔር መታመን ራሱ እግዚአብሔር በቤታችንና በህይወታችን እንዲኖር ያደርገዋል። በእግዚአብሔር ቤት መኖር
በዚህ በአንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 15 ላይ በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ ጽፍልሃለሁ አለው ለጢሞቴዎስ ሐዋርያው ቅዱስ ጳውሎስ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው ይላል። በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ ጽፍልሃለሁ አለ። በእግዚአብሔር ቤት በሚገባ ስንኖር በስርዓት ስንመላለስ እግዚአብሔር በእኛ ቤት አለ ማለት ነው። በእግዚአብሔር ቤት በስርዓት ስንኖር እግዚአብሔር በቤታችን አለ። ቤቱም የእውነት አምድና መሰረት ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው አለ። ቤተ ክርስቲያን መባሉ በህንፃ ላይ ህንፃ በድንጋይ ላይ ድንጋይ የሰራ ነው። ያ የኛ የእያንዳንዳችን ስብስብ ነው ቤተ ክርስቲያን ያሰኘው። በመጀመሪያ ቤተ ክርስቲያን ተብለን የምንጠራው እኛ እያንዳንዳችን የክርስቶስ ቤተ ክርስቲያኖች ነን፣ የክርስቶስ ቤተ መቅደሶች ነን። ስለዚህ የኛ ማንነታችን ሲያምር እግዚአብሔር በእኛ ላይ ይደሰታል፣ እግዚአብሔር በእኛ ላይ ይኖራል። ስለዚህ ቅዱስ አባታችን አብርሃም ያደረገው ራሱን በንጽህናና በቅድስና ቤቱን በንጽህናና በቅድስና ጠብቆ መኖር ነው። ለዚህም ነው እንግዲህ እግዚአብሔር በቤቱ የተገለጠለት። በቤቱ ከተገለጠለት በኋላ በህይወትና በዘመኑ እኔ በቅቶኛል አርጅቻለሁ ባለበት ተስፋ በቆረጠበት ሰዓትና ጊዜ እግዚአብሔር ተስፋውን ቀጠለለት። አዎ እኔና እናንተ በምድራችን ላይ ከዚህ በኋላ ህይወት የለኝም ብለን ተስፋ በቆረጥንበት ሰዓትና ጊዜ እግዚአብሔር ተስፋችንን ሊቀጥል የታመነ አባት ነው። እኛ ከዚህ በኋላ አልቋል ብለን የዘጋነውን ምዕራፍ እግዚአብሔር ሊከፍት የታመነ ነው። በትንቢተ ዮናስ ታስታውሱ ከሆነ የዮናስን ህይወት ስንመለከት እርሱ ከዚህ በኋላ በቃኝ፣ ከዚህ በኋላ በዚህ ምድር ላይ መኖር አልችልም፣ እግዚአብሔርን በድያለሁ፣ ወደ ባህሩ ጣሉኝ አለ። እሱ በዚህ ምድር የመኖር ህይወቱን ምዕራፉን ዘግቷል። እግዚአብሔር ግን እንደገና መጀመር ያውቅበታል። ሀ ብሎ ህይወቱን ጀመረለት። እግዚአብሔር ይችላል፣ እግዚአብሔር ያውቅበታል። እኛ ተስፋ ስንቆርጥ በብዙ ነገር ተስፋ እንቆርጣለን፣ በብዙ ነገር እናለቅሳለን፣ በብዙ ነገር እናነባለን። እግዚአብሔር ግን ይችላል። እኛ ከዚህ በኋላ አልቋል ብለን የዘጋነውን ምዕራፍ እግዚአብሔር መጀመር ይችላል። እግዚአብሔር አንድ ብሎ ይጀምረዋል። እግዚአብሔር ሀ ብሎ ያስጀምረናል። ስለዚህ በህይወታችንና በኑሯችን ተስፋ የቆረጥን ካለን ተስፋ የምንቆርጥ የሚያስቆርጥ አምላክ አይደለም እናመልከው። አብርሃም ከዘመዶቹ ተለይቶ በባዕድ ሀገር እየተመላለሰ በብዙ መከራ እየኖረ እግዚአብሔር በቤቱ ገብቶ ያዘንክበትንና የተከስክበትን ለአንዴና ለመጨረሻ ጊዜ እነሆ ዘግቼልሃለሁ፣ ወንድ ልጅ ትወልዳለህ ነው ያለው። ወንድ ልጅ ትወልዳለህ፣ ስሙንም ደግሞ ይስሐቅ ትለዋለህ። ከዚህ በኋላ አርጅቻለሁ ብሎ ተስፋ በቆረጠበት ወገኖቼ ይዘነው ከዚህ በኋላ አልቋል ያልነው ነገር እንደገና ፍሬ ሊያፈራ የታመነ አባት በመካከላችን አለ። አብርሃም በህይወቱ ተስፋ ቆረጠ። የቆረጠውን ተስፋ ግን እግዚአብሔር አስቀጠለለት፣ ወንድ ልጅን ሰጠው። የሚገርመውና የሚደንቀው አብርሃም ህይወቱ ሁሉ ጊዜ ከእግዚአብሔር ጋር ስለነበረ ልጅን ተሰዋለ ሲባል በመጨረሻ በርግና ዘመኔ ይጦረኛል ይቀብረኛል ብዬ የሰጠኸኝ ልጅን እንዴት ተሰዋልሃለሁ አላለም። ልቡ ወደ እግዚአብሔር የተመለሰ እግዚአብሔርን የሚያደምጥ ሰው፣ በእግዚአብሔር መንገድ የሚመላለስ ሰው፣ በእግዚአብሔር ቤት የሚኖር ሰው እግዚአብሔር አድርግ ያለውን እያደረገ ይኖራል። ምክንያቱም ከመጀመሪያው አብርሃም ጣዖት ሰብሮ የመጣው ልቡን ለእግዚአብሔር ከፍቶ ስለሆነ ነው። በህይወታችን ለእግዚአብሔር ቤታችን ከሰጠን፣ ኑሯችንን ለእግዚአብሔር ከሰጠን፣ ህይወታችንን ለእግዚአብሔር ከሰጠን እግዚአብሔር አድርጉ ያለን ሁሉ ለማድረግ ወደ ኋላ አንልም። በቅድስናው አደባባይ እንመላለሳለን። አንድያ ልጁን ሰዋልኝ ሲባል እሺ አለ። ወደ ሞሬም ተራራ ይዞ ወጣ። ሊሰዋ እርሱ በተዘጋጀበት ሰዓትና ጊዜ እግዚአብሔር ከየት እንደመጣ የማይታወቅ በዕፀ ሳቤቅ የታሰረውን በግ እግዚአብሔር አምላካችን አመጣለት።
እኛ ጨረስን ስንል እኛ እዚህ ላይ አለቀ ስንል እርሱ መቀጠል ያውቅበታል የምንለው ለዚህ ነው። ህንፃን የሰራ እግዚአብሔር የሚገኝበትን ሰማይ ጠቀስ ህንፃ መስራት ማለት ይሄ ነው። በህይወቱ በኑሮው ለዘላለም እግዚአብሔርን አስደስቶ መኖር። በምድራችን ዲያብሎስ ያልፈተናቸው ሰዎች የሉም። ብዙዎች በዲያብሎስ ተፈትነዋል፣ ብዙዎች ተሸንፈዋል፣ ብዙዎች ወርቀዋል። አብርሃም ግን ዲያብሎስን ድል ያደረገ ታላቅ ሰው ነው። የሚደንቃቸውና የሚገርማቸው አብርሃምን በምድራችን ያሉ የሃይማኖት ተቋማት ሁሉ አብርሃምን እንደ አባት አርአያ አድርገው ይጠሩታል። ሐዋርያው ቅዱስ ጳውሎስ ግን የአብርሃም ልጆች ነን እያላችሁ አትመላለሱ ይለናል። የአብርሃም ልጆች ለመባል የአብርሃምን ስራ መስራት ያስፈልጋል። የአብርሃምን ስራ የሚሰሩ ሰዎች የአብርሃምን ርስት መንግስት መውረስ ይችላሉ። በአብርሃም ስም ብቻ ግን መመጻደቅ ከንቱ ነው፣ ርስት መንግስተ ሰማያትን አያስወርስም። ስለዚህ በህይወታችንና በዘመናችን መካከል ዋኖቻችን እያሰብን በህይወታችን በኑሯችን አባቶቻችን ያለፉበትን መከራውም ሲመጣ ችግሩም ሲመጣ ሕያው የሆነው የእግዚአብሔር ቃል ሊያጽናናን እስከዚህ ምድር ድረስ ተጽፏል። ሁላችን እንድንመራበት፣ ሁላችን እንድናውቀው፣ እንድንረዳው። ስለዚህ በምድራችን ስንመላለስ በመውደቃችን መካከል የእግዚአብሔር ቃል ያጽናናናል፣ በመነሳታችን መካከል የእግዚአብሔር ቃል ያበረታናል። ብንወርቅም ብንነሳም የእግዚአብሔር ነን ብለን በህይወት ጉዟችን መካከል እግዚአብሔርን ከፊት አድርገን ልባችን ተከፍቶ እግዚአብሔርን እያደመጥ ነው፣ እግዚአብሔርን እየሰማ ነው፣ በእግዚአብሔር መንገድ እየተመላለስን እንዲሁ በምንኖርበት ኑሯችን መካከል እግዚአብሔር ወደ ቤታችን እንዲገባ በራችንን ከፍተን ድንኳናችንን ከፍተን ህንጻችንን ከፍተን እግዚአብሔር በህይወታችን ልባችንን ከፍተን ቤታችንን ከፍተን እንዲኖር ልንፈቅድለት ይገባል። በእውነት በቤታችን ብዙ ሶፋ ያላችሁ ሰዎች፣ ብዙ ቤት ያላችሁ ሰዎች፣ ብዙ አልጋዎች ያሏችሁ ሰዎች፣ ብዙ ሳሎን ያላችሁ ሰዎች በህይወታችንና በኑሯችን መካከል ስንኖር ለእግዚአብሔር የጸሎት ቤት አዘጋጅተንለት እናውቃለን። ከአብርሃም በላይ ከድንጋይ ላይ ድንጋይ ደራርበን በሚያምር ውብ ኪነ ህንፃ ላይ የተገነቡ ቤቶች መካከል ለእግዚአብሔር የጸሎት ቤት ብዙ ሰዎች የላቸው። ለእግዚአብሔር የጸሎት ጊዜ እንስጠው፣ የጸሎት ቦታ እንስጠው። እርሱ ቦታ የሚሻማም የሚጋፋም አምላክ ስላልሆነ ማለት ነው። የአብርሃም ልጆች ለመባል የአብርሃምን ስራ እየሰራን በህይወታችን የምንኖርበት ቤት ለእግዚአብሔር ከማስረከብ በላይ አማናዊ ህንፃችን ከሰማይ ጠቀስ ህንፃ በላይ የሆነው ቤተ መቅደሳችን፣ ይህ ቤተ መቅደስ ደግሞ ሰማያዊ ዋጋ የተከፈለለት በስጋና በደሙ የተዋጀን የተገዛ ቤተ መቅደስ ነውና ይህን ቤተ መቅደሳችን ለእግዚአብሔር አስረክበን ዋኖቻችንን እያሰብን እንድንኖር አምላካችን እግዚአብሔር ይርዳን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ መስቀሉ ክቡር ነው። ይቆይ።